ናሆሜ ደህና ነው አለ። ተረጋጊ አለ እንዴ ደህና ነው አለው። ሰላም ትታችሁት አይደለም? አይ ገብቶሻል። እሱ ጋር መሆኑ የሆነ ሴፍ የሆነ ቦታ ላይ ነው የተቀመጠው። ገብቶሻል አይደል? አቤልን ደግሞ ታውቂያለሽ ከዚህ በፊት። ስለዚህ አሁን አንቺ ተረጋጊ፣ ጥሩ ስሜት እንዲሰማሽ ነው። እናመሰግናለን። በነገራችን ላይ ምግብ ናፍቆኛል፣ ልጉረስ። ቤቴ ነው ለዛ ነው እኔን ጥለኝ ነው። ተረጋግቷል፣ ወደ ራሱ እየተመለሰ ነው። ስለዚህ ምንም መጨነቅ የለብሽ። ገብቶሻል አይደል? አንቺ ያረጋግተሽ ከወንድምሽ ግን ሆነሽ እሱንም ወደ ራሱ እንዲመለስ ነው ማድረግ ያለብሽ። ገብቶሻል? አሁን ሌላ ስራ ደግሞ ተጀምሮልሻል። የወንድምሽ ጉዳይ እንደሚታወቀው ነው። ውብዬ እንደዚህ ነው ያለብሽ። ቢና ፍቃድ ነው ማለት ነው። ውብዬ አይደለም ነው አይደለም። ቢና ፍቃድ ሌላ ነገር ውብዬ ቦታ ሆነ አስባ አቤላ፣ ሁለታችን እንዴት እንደለፋን ታውቃለህ አይደል? ስንት መስዋዕትነት እንደከፈልን ታውቃለህ አይደል? መረዳት አለብሽ። እሱ ነው ገብቶሻል? ውብዬ ይኸውልሽ፣ እኔ ብዙ ነገሮችን ትቼ ነው የሄድኩት እና ይሄን በጣም ነው የምወደው። ገብቶሻል አይደል? አንቺ ደግሞ በዛ ልክ አርባ ምንጭ መሄድ እንዳለበት መስማማት ይኖርብሻል። ሰላም ሰላም የሆፕ ፋሚሊዎች እንዴት ናችሁ? ሁሉ መልካም እግዚአብሔር ይመስገን። ያው እንግዲህ ሰሞኑን የተፈጠረውን ነገር ሁላችሁ የምታውቁት ነገር ነው። አቤላ ወንድሜ እንዴት ነህ? በመጀመሪያ ሁሉ ሰላም? ሁሉ ሰላም። ያው ጸበል ላይ ብዙ አንከራተትኩ አንተንም። ችግር የለውም ያው ለመልካም ነገር ስለሆነ እኔ ደስ ብሎኛል። በጣም ስላገዝከኝ ደስ ብሎኛል። ያው አቤላ ወንድሜ እዚህ ጋር አብሮኛል። እንግዲህ ጠፋ ብለህባቸዋል አይደል? ትንሽ ጠፍቻለሁ፣ እውነት ነው። በሌሎች አንዳንድ ስራዎች ምክንያት ጠፍቻለሁኝ። ያው እንግዲህ አሁንም አንተ ደውለህልኝ ነው የተገናኘ ነው። በናሆሚ ዙሪያ ነው በናሄ ጉዳይ የተገናኘ ነውና ስትደውልልኝም ደስ ብሎኛል፣ እውነት ለመናገር ለጥሩ ሀሳብ ስለደወልክልኝ። ያው አብረን ሁሉንም ነገር ለማስተካከል አብረን ሆነን ደፋ ቀና ስንል ነበረ። ወንድማችን ናሆምን ጸበል ወስደነው ነበር አይደል? ጸበል ወስደነው ነገሮችን ለማስተካከል እየሞከርን ነበር። ነገሮች እንዲስተካከሉ ወደ ትንሽ ወጣ ብለን ጸበል ወስደነዋል ከናሆም ጋር በመሆንና ያው እንግዲህ የገባበት ነገር በጣም ትንሽ አስቸጋሪ ነው። በጣም ብዙ ችግሮች አሉበት፣ የተደራረቡ ችግሮች ናሆም ያሉበት ሁኔታ ሁሉም ጥሩ አይደለም እና ናሆሜን ካለበት ነገር ትንሽ እንዲያገግም ብለን አይደል? ትንሽ እንዲያርፍ ትንሽ አየርም ሲቀየር ትንሽ እንደው ሻል ይላልና ወደ ጸበል ቦታ ወስደነዋል ነገሮች እንዲስተካከሉ ነው። ከነፋፊም አይን ዞር ለማድረግ ትንሽ አገግሞም ነገሮች ላይ ወደ ቀድሞ አቋሙ እንዲመለስ እየተጣየጣረን ነበር ሁለታችንም አይደል? ያው ዋናው የእግዚአብሔር ስራ ነው። እኛ በተጨማሪ ደግሞ የምንችለውን ነገር ያው አንተንም አስቸግሬ ካለህበት ከምሰራበት ነገር አስተጓጉዬ አብረኝ ሰፖርት እያደረግነው ነበረ። አንተንም አመሰግናለሁ። እኔ ደስተኛ ነኝ ናሆሜ። በነገር ላይ ከናሂና ከውብዬ ጎን በማንኛውም ሁኔታ ላይ ለመቆም እኔ በጣም ዝግጁ ነኝ። ነገሮችን እንዲስተካከሉ ስለምፈልግ ከናሂም ከውብዬም ጎን ሁሉም ቢሆን በጥሩም በመጥፎም ጊዜያቸው መቆም እፈልጋለሁ ከጎናቸውና ለዛ ነው አንተም ስትጠራኝ እንደዚህ አስቤያለሁ፣ ምን ብናረግ ይሻላል፣ ይዘነው እንሂድ እንዲህ ስትለኝ ደስ ብሎኝ ካንተ ጋር ለመሆን እንትን ያልኩትኝና እንግዲህ ቤተሰቦች እኛ የቻልነውን ያህል ሞክረናል። ይዘነው ሄደን ጸበል ቦታ ትንሽ ቆይተናልና ለዛ ነው ለበጎ አላማ ስለጠራኝ ደስ ብሎኛል። አመሰግናለሁ። ያው አንተን ያለማመስገን ከባድ ነው ብዬ ነው ገብቷል። ምክንያቱም ምን እንዳደረክ ስለማቀኔ ለዛ ያው ትንሽ ጠቀስ ስላርግ ብዬ ነው። ናሆሜ ያው ሁላችሁም የምትጠብቁት ነገር ነው። አሁን ወደ ራሱ ያው በደንብ ጥልቅ የሆነ በቃ አይደል በደንብ ባይመለስም የተወሰነ አይደል ሻል የሚል ሁኔታ ላይ ነው አይደል? አሁን በእኛ እይታ በጣም ጥሩ ላይ በፊት ከነበረበት እግዚአብሔር ይመስገን አሁን ደህና ነው። እንዲም እንዲሆን ነበር ነው። ትንሽ ደግሞ ብንቆይ የበለጠ እንትን ይሆናል። ግን ያው አንዳንድ ነገሮች በኔም በኩል ያልተመቻቹልኝ ህይወቶች አሉ እንደዚህና ብቻ አሁን ካለበት ችግር ከሁሉም ራቅ ብሎ ትንሽ መምጣቱ በጣም ጥሩ ነበረ። ግን ከነበረበት ትንሽም ቢሆን ይሻላል
አይደለ ይመስለኛል። አረ በጣም አሪፍ ሁኔታ ላይ ነው። ሁላችሁም ያው ማወቅ ያለባችሁ በጉጉት እየጠበቃችሁ ነው የናሆምን ድህነት እንትኑ ጤናው መመለሱን ሁላችሁም የምትጠብቁት ነገር ነው። እኛ ደግሞ ዛሬ ልናበስራችሁ የመጣ ነው ናሆም አሁን ተረጋግቷል። በጣም አሪፍ ሁኔታ ላይ ነው ያለው። ከነሱም አይን ዞር ማለቱ እሱ ራሱ አንድ ትልቅ የመንፈስ እርካታ ነው። አይምሮም ተረጋግቶ የሚያያቸውም ነገሮች የሚያስተውላቸውም ነገሮች ብዙ ነገሮች ተስተካክለዋል አይደለ? እኛም ከጎን ሆነን ደፋ ቀና እያለን ነገሮችን ለማስተካከል እየጣርን ነበረ። ጥረታችንም ያው ፍሬ አፍርቶ ናሆም ደህና ነው። አንተ ጋር ነው ያስቀመጥኩት። አመሰግናለሁ። አዎ ቤተሰብ እንግዲህ አሁን ደህና ነው፣ ይሻላል። የነበሩበትን ችግሮች ያው እናንተ ብዙ ታውቃላችሁ። በጣም ትልቅ ችግር ነው ማለት አስቸጋሪ ነው። በቦታው ላይ ስትሆኑ ነው የምታውቁትና እኔ በተወሰነ መልኩ ስላየሁትኝ ነውና የነበረበት ነገር በጣም አስቸጋሪ ስለሆነ ያው ከዚህ ራቅ አድርገን እንትን ለማለት ሞክረናል። አሁን እንግዲህ ያው ከዛ ተመልሰን እኔ ጋር ደግሞ አረፍ ብሏል። ለጊዜውም ቢሆን እኔ ጋር ትንሽ ማንም ስለማያውቅ ቢያንስ ያንተን ቤት ማንም አያውቅም። ገብቷል አይደል? አንደኛ የመረጥኩበት ምክንያት ማንም ጭራሽ ማንም አቤላ ጋር ይሆናል ብሎ አያስቡም። ገብቷል? እነ ኪራም እነ ሶላም ቢሆኑ እነ ፋፊም ብትሆን ማንም ሰው አያውቅም። ገብቷል? ውብዬ ራሱ አታውቅም። አሁን ገብቷል ማለቴ በቃ አሁን ሰርፕራይዝ ነው ማድረጋት የት እንዳለ ገብቷል። እሷንም አሁን ማረጋጋት አለብን። ያለውን ነገር በደንብ መንገር አለብን። ከዚህ ራሱ መሄድ እንዳለበት በደንብ ቁጭ ብለን ከሷ ጋር እዚህ ጋር ባልጠቅሰውም ቁጭ ብለን ማውራት አለብን። ካንተ ጋር ብዙ ነገር አውርተናል አይደል? ወስነን ነው አሁን ለነሱ ልናቀርብላችሁ እዚህ የተገኘ ነው። ስለዚህ ለውብዬም በነገር ላይ ያለበትን ሁኔታ ማስረዳት አለብን፣ ማሳወቅ አለብን። ገብቷል? እኔ ጋር እንዳረፈም ያው መንገር ይኖርብናል። ያለበትንም ሁኔታ ደግሞ ማሳወቅ አለብን። አሁን ከበፊቱ ትንሽ እንደሚሻለው ከዚህ አሁን ካለበት ነገር ከነሱ አይን ትንሽ ራቅ ማለት እንዳለበት ምናምን ያው መንገር ያለብን ይመስለኛል። ዞሮ ግን እኛ የነበርንበት ነገር ይሄን ይመስላል እንግዲህ። አዎ ብቻ እስቲ ናሆም አሁን ደግሞ በይበልጥ እንዲረጋጋ ከዚህ ለቀቅ አድርጎ ትንሽ አየር መለወጥ አለበት። አሁንም ቢሆን ይመስለኛል እኔ ይሄንን ሀሳብ እንግዲህ ያስበናል እኔ እናንተ አይደል? እና ያሰብነው ሀሳብ እንግዲህ ወደ አርባ ምንጭ ቤተሰቦቹ ጋር ሄዶ አይደል? አሹ ያው እንግዲህ አሹ ከጎን ሆኖ እኛ ደግሞ እዚህ ውብዬ ጋር ሆነን ገብቷል አይደል? ነገሮችን እንዲያስተካክሉ እንፈልጋለን። ያለውን ነገር ደግሞ ከውብዬ ጋር ይበልጥ እናወራበታለን። እሷ ያላመነችበትን ነገር ያው እንግዲህ እኛ ዝም ብለን መወሰን የለብንም። ምክንያቱም ሚስቱ ናት። ከሷ የሚደበቅ ነገር የለም። እሷን አዋይተን እኛ ዝም ብለን መወሰን የለብንም ብለን ነው አይደል? መወሰን ደግሞ አንችልም፣ ማማከር አለብን ብለን ነው እንግዲህ አሁን ወደ ውብዬ ጋር ለመሄድ ያሰብነው። ውብዬን እንግዲህ እቤት ሄደን ነገሮችን እናማክራታለን። ያለበትን የጤና ሁኔታ በደንብ እንነግራታለን። እሷንም የማረጋጋት ስራ እንሰራለን። ገብቷል አይደል አቤላዬ? አይመስልም? እሷንም የማረጋጋት ስራ እንሰራለን። በተጨማሪ ከጎኗ እንሆንላታለን። ሁሌም ከጎኗ ነን። አሁንም ከጎኗ እንሆንላታለን። ገብቷል? ትንሽ ጠፋ ብለን ከሷ ራቅ ብለን ነበር። ያው ከሱ ጋር ነበርን። አሁን ደግሞ ከሷ ጎን ካለበት ችግር አንጻር ነው። ገብቷል? ወደ ናሂም ይሄድ ነው እኮ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ሰው የሚፈልግበት ሰዓት ነው እና ለዛ ነው ውብዬን ጥለናታል ማለት ሳይሆን ናሂ አሁን በጣም ሰው የሚፈልግበት ሰዓት ነው። አሁን ምንም ነገሮችን ሰው ሊረዳህ አይችልም። ገብቷል አይደለ? ስለዚህ ናሂ ከናሂ ጎን ሆነ ነገሮችን ማስተካከል ይኖርብናል ብዬ አስባለሁ። ያ ማለት ከውብዬ ጎን አይደለም ማለት አይደለም። ገብቷል አይደል? ግን እሱ ያለበት ችግር በጣም ከፍተኛ ችግር ነው። ከጎኑ ሰው የሚያስፈልገው ነውና ይሄንንም ደግሞ ለውብዬ ነግረን እንግዲህ እኛ ብቻ ዝም ብለን የምንወስነው ነገር አይደለም። እኛ ባወራ ነው ባሰብ ነው በእኛ ሀሳቤ ግን ትንሽ አሁን ካለው ነገሮች ግርግሩም ከምኑም ራቅ ብሎ ትንሽ ቤተሰብም ጋር አረፍ ብሎ ትንሽ ደግሞ እንትን ቢል የተሻሉ ነገሮች ይሆናል ብለን እኛ አስበናል። ዞሮ ግን ይሄንን ደግሞ ለውብዬ ማማከር ይኖርብናል። ገብቷል አይደል? እውነት ነው። የሷን ይሁንታ ማግኘት ምንድነው የምትለው ሐሳቧን ሰምተን ነው ምንድነው ምላሿ ምን ትወስናለች የሚለውን ነገር እናንተም እኛም እንግዲህ አናቆም አብረን ወደ ውብዬ ጋር እንግዲህ ተከታተሉን እንሄዳለን አይደል አቤላዬ? ውብዬ ጋር ሄደን እስቲ ያለውን ነገር ደግሞ እንትን እንላለን። አይመስልም? ይሻላል። እሷን ብናማከር የተሻለ ይመስላል። እንግዲህ ውብዬን በደንብ አድርገን እናሳምናታለን። ያልኩን ቅድም ወደ አርባ ምንጭ መሄዱ እስኪ አሁን ሞክራለሁ። ውብዬ
እንዴት ነሽ? አልናፈቅንሽም ግን? ደህና ነሽ? እንግዳ ይዤ መጥቼ ይኸው ሰርፕራይዝ ናኦሚ ደህና ነው አለ። ተረጋጊ አለ። ደህና ነው ብዬ በእውነት አለው። ትተቹት አይደለም? አይ መጥቷል። ያው አቤልንም ያው የመጣሁት በደንብ አድርጎ ያስረዳሻል እኮ። አይ አይደለም አልመጣም አለ። መጥቷል። የት አለ? አለ አቤል ጋር ነው። ተረጋጊ ውብዬ፣ የምር ነው ጋር ነው አለ አለ። ተረጋጊ እስቲ ውብዬ። ደህና ነው። ተረጋጊ አቤላ ግራ ገብቶታል። አይደለም ለምን ትተው መጣ? ይኸውልሽ ልንገርሽ፣ ላስረዳሽ መጀመሪያ ውብዬ ላስረዳሽ። አሁን እዚህ ቢመጣ እንደ ቀድሞ ታውቃለህ አይደለ? ወይ ፋፊ ትመጣለች ወይ ኪራ ይመጣል። ከዛ በኋላ ልጁ ደግሞ ደንብሮ የቀድሞ ነገር ይመለስበት። ውብዬ እኛ መጀመሪያ የመጣ ነው እኮ ከኛ ጋር እኔ ጋር ነው ያለው። ያው ትንሽ ራቅ እንዲል ስለፈለግን ነው፣ ግርግር እንዳይፈጠር ምናምን ገባኝ። ከጸበል እንደወጣ ለምን አልነገርከኝ? ውብዬ ይኸውልሽ አሁን ነገሮችን ደበቅ ማድረግ የተፈለገበት ዋናው ዓላማው እነሱ አይተኙም። ገብቶሻል አይደለ? ድጋሚ ደግሞ ልጁን አሳስሮት አንቺም ጭንቀት ውስጥ መግባት የለብሽም አይደል? እንደ አቤላ በጣም ደህና ነው ብዬ እኔ ደህና ባይሆን እንደዚህ ፈገግ ብዬ ተኛለሽ። እሱማ በስልክ ሳወራው እኮ ደህና ነኝ ብሏል። ግን ደግሞ በአካል ያለው አንተ ነህ ከእሱ ጋር አይደል? በጣም ደህና ነው። ደህና ነው ከነበረበት አሁን በፊት ከነበረበት አሁን እኮ ደህና ነው። እሺ ተረጋጊ ውብዬ፣ እሺ አትጨነቂ። ደህና ነው። እሺ መቀመጣለሁ። አንቺ ግን እንዴት ነሽ? ናፈቅንሽ? ግን የእውነትን ነው ደህና ነው። በጣም ደህና ነው። ውብዬ ሙች እኔ ጋር ነው ያለው ያልኩሽ። ተስማምቶታል። እንደውም ወፍሯል። ምን እንደዚህ ሳቅብ እንጂ አይደል? እኔ እንደዚህ እንድትስቅ ነው ሁሌ የምፈልገው። እውነት ነው። ትንሽ ራቅ እንዲል ብለን ነው። እቺ የተወሰነች ቀናት እንደ ወራቶች ምናምን መሰለሽ አይደል? ጭንቀቱ ይገባናል። እኛ እኮ ምን ያህል እንደምትጨነቂ እናውቃለን። ያው በስልክም ሳወራት በነገራችን ላይ በቃ እረፍት የላትም። ገብቷል አይደለ? በሀሳብ በቃ ከእንደገና እዚህ ወንድሟም ደግሞ ተይዟል። አቤላ በቃ ታውቃለህ ሁሉን ነገር ሌላ በቃ ጭንቀት ሌላ ስራ ሆኖባታል። ግን ደህና ነሽ አንቺ ውብዬ? እሱ ደህና ነው ማለት ሰላም ነው። እኔ ጋር ነው። እኔ አላመንሽኝም። እኔ ጋር ነው ያለው ነው አለማመን ሳይሆን ከዛ በል እንደወጣ ወደዚህ ነበር የሚመጣው። አዎ አይ እንደው አረጋግታችሁ የምትነግሩኝ ነገር አለ? ኖ አይደለም፣ አረጋግተን የምንነግርሽ ነገር ሳይሆን እኛ ያሰብነው ሀሳብ ስላለ ነው። ገብቶሻል? ከጸበል ቀጥታ ወደዚህ እንዲመጣ አልፈለግንም። ገብቶሻል? ለዛ ነው እንጂ አንቺ እንድትጨነቂ ምናምን አይደለም። እኔ ጋር ነው ያለው እኮ ምልሽ እንድትረጋጊ ነው። እኔ ጋር ስለሆነ ለዛ ነው። ገብቶሻል? ነው ያው እሱ መምጣቱም ዋናው ዓላማ የመጣሁትም እኮ ለዛ ነው አይደል? እንድትረጋጊ እሱን አይተሽ ገብቶሻል? እሱ ጋር መሆኑ የሆነ ሴፍ የሆነ ቦታ ላይ ነው የተቀመጠው። ገብቶሻል አይደል? አቤልን ደግሞ ታውቂያለሽ ከዚህ በፊት። ስለዚህ አሁን አንቺ ተረጋጊ። ጥሩ ስሜት እንዲሰማሽ ነው የምንፈልገው እኛ ሁሌ። ታውቂያለሽ አይደል? ቤተሰቦቻችንም አንቺ ደስተኛ እንድትሆኚ ነው የሚጠሩት። ብዙ ነገሮች በኮሜንት ላይ የሚያስቀምጡት ውብዬ ደስተኛ እንድትሆን ነው የምፈልገው። ስለዚህ አንቺ ደስተኛ ከሆንሽ ሌላው ነገር የሚስተካከል ነገር ነው። ገባሽ ውብዬ? ስለዚህ አሁን እኔ ጭንቀትሽ እኮ ይገባኛል። የምሬ ነው። ከተፈጠረው ነገር አንጻር ገብቶሻል አይደለ? ብቻችንን ስንመጣ ስታይ ምን ተፈጥሮ ነው ብለሽ ልትጨነቂ ግድ ነው። ይገባኛል ጭንቀትሽ። ግን አይ እንደመጡ አልደወሉልኝም። ለዛ ብቻ አዎ ግድ ነው። ምክንያቱም ገብቷል አይደለ? ነገሮችን እኛ ይኸውልሽ በደንብ ግልጽ ማድረግ አልፈልግንም። ገብቶሻል? ካለበት እሱ ከሚመጣበት ነገር ከሚከታተለው ነገር በሙሉ ነገሮችን ግልጽ ማድረግ እኛ አልፈልግንም። ገብቶሻል? ዞሮ ዞሮ አንቺን ማግኘት ነበር እኛ የፈለግነው። አንቺን ማረጋጋት ነው ያለበትን ሁኔታ መንገር ነው። ገብቶሻል? ከአፍህ ላይ ገና ሲወራ ምንጥቅ አድርጎ የሚወስድ ጊዜ ላይ ነው የደረስነው። ስለዚህ እኛ ደግሞ አሁን ያንን አሳልፈን አሁን ካልተማረን ድጋሚ ሌላ ጦስ ውስጥ ነው የምንገባው። ለዛችን ሀሳብ ያሰብናት አንቺንም እንደ ሰርፕራይዝ እናድርግ ብለን አንድ አልፎ እንኳን እናድርጋት። ስለዚህ ይህን ነገር ያደረግነው ለዛ ነው። ብናመጣው እኮ ደስ ይለናል። ታይዋለሽ፣ ግድ ነው። ከአንቺ የሚደበቅ ነገር መቼም የለም። ግን ደግሞ በአደለ አሁን ያሰብነው ሀሳብ አለን እናንተ፣ እሱም በኋላ ላይ እንነግርሻለን። ምንም ያስፈልግ ነው
ሊድ እኔ ቤት አይደል ሊድ ላፍላ እንዴ አቤላ ላፍላ ሊድ ትንሽ ድምጼ ምን ትናለች ያ ደስ እንዲልሽ ነው ገብቶሻል ያለበት አሁን ከነበረበት ትንሽ ደህና ስለሆነ እሱንም እንድታቂ ነው የመጣ ነው እንድትረበሽ ያድርግ ገብቶሻል የሄድንበት ቦታም የሚረብሽ ቦታ አይደለም አይ ቦታው ሳይሆን እሱ ብቻውን ሲመጣ አንድ ላይ ስለነበር ሚስት ማርለች ልቧ እንዴት አስበዋል የሆነ ነገር የተፈጠረ ነው የመሰላት ገባ ይሄ ደግሞ ቶሎ ትደነግጣለች እንደዚህ አዎ ታውቃለህ በስንት ነገር ውስጥ እንዳለፈች ስንት ፈተና ነበረባት ሁሌ በቃ ብቻ እሷ ትዕግስተኛ ቻይ አስችሏት ነው ነገሮችን ገብቷል እንደዚህ እዚህ ደረጃ የደረሰችው እንጂ እግዚአብሔር ከጎን ሆኖ ረድቷት እንጂ ከባድ ውጣ ወረዶችን ያሳለፈች ታውቃለህ ሁላችንም የምናውቀው ነገር ነው ይሄ ደግሞ እና ውብዬ ጠንካራ ሴት ናት እውነት ለመናገር ሌላ ሴት ቢሆን የሚቋቋም ራሱ አይመስለኝም ይሄንን ፈተና ይሄንን ውጣ ወረድ በጣም ተሸክሙ ከጭንቅላት በላይ ነው እኮ ከምታስበው በላይ ነገር ነው ተሸክመ ያለችው ገብቷል እና በጣም ደህና ነው እኔና አይተሽ መረዳት ትችያለሽ ጠንካራ ሴት ነች ብዙ ውጣ ወረዶች የምታልፍ የሴት ምሳሌ ነች እኮ እውነት ነው ስለዚህ የኔን ፈገግታ አይተሽ ነው ምን እንደሆነ ምን አይነት ሁኔታ ላይ እንዳለ መገመት ትችላለች ሴቶች ደግሞ ስማርት ናቸው አይደል የኔስ ምን ነው ያንተን ብቻ ኧረ እንደዛ ማለት አይደለም እንዴ ተውጂ እና ውብዬ ወንድሜ በጣም በደህና ሁኔታ ላይ ነው ያለው በቃ አምነሽ ደግሞ ለኔ ለሱ በመስጠትሽ በጣም ነው እውነት ምን ያህል ትልቅ ክብር እንዳለሽ ነው ያሳየሽኝ አይደል እንዴ አቤላ በጣም ትልቅ እስካሁን ድረስ ማብረን ተጉዘናል ብዙ ነገር እኔ ማመስገን ያለብኝ በጣም እድለኛ ነኝ እናንተ የመሰሉ ሰዎች ስላገኙኝ እዚህ አዲስ አበባ ውስጥ ማለት ነው ለዛም ነው አሁን ምን ለእናንተ አሳልፌ የሰጠሁት የምትረዱኝም እናንተ ናችሁ አጠገቤ ስለነበራችሁ ያለውን የተፈጠረው ነገር ስለምታውቁ የምትረዱኝም እናንተ ስለሆናችሁ ነው ታማኝ ስለሆናችሁ ለእኔ በጣም አመሰግናለሁ እኛም በጣም እናመሰግናለን በነገራችን ላይ ምግብ ናፍቆኛል ልጉረስ ቤቴ ነው ለዛ ነው እኔን ጥለኝ ነው ውብዬ ምን መሰለሽ እኔ አሁን ናሂ ያለበት ችግር ነው የሚያሳስበው ገብቶሻል እኔ ደግሞ እናንተን በጣም ነው የምወዳችሁ ካላችሁበት ችግር በክፉም በደግም እንገናኛለን ገብቶሻል ስለዚህ በዚህ ጊዜ ላይ አብሬው ካልሆንኩኝ ምንድነው የኛ አብሮ መሆን የኛ ጓደኝነት የቱ ጋር ነው ገብቶሻል ስለዚህ እኔ በጣም ደስ ብሎኝ ነው እኔም የራሴን እኮ በረከቶች አግኝቼ መጥቻለሁኝ እኮ በሱ ምክንያት እኔም የራሴን በረከቶች አግኝቼ መጥቻለሁኝ ወይ እንግዲህ ይወልደ ናፍቆኛል ምግቧና ምንም ማድረግ አልችልም ጥዬ እኔ እናንተን እንነጋገራለን ተለይ በእውነት አያስፈልግም ሰርቼ የሆነት ሻይ ምናምን ላፍ የምር አያስፈልግም የምር ባይሆን በኋላ ተቀምሳለህ እኔ አላስችል ብሎኝ ነው አፍለምዳኛለች ገብቷል አሪፍ ባለሙያ ናት በነገራችን ላይ በጣም ባለሙያ ናት አረ ነው ይገዛፈርገኝ እውነቴን ነው የምልህ እውነት በጣም ባለሙያ ናት የሰራችሁ ነገር እኔማ በቃ አልወጣም ልል ነበር የሆነ ጊዜ ቀምቼ ለቁጭ ልልቀር ነበር ወይ ነው እና ውብዬ አሁን እንዳልኩሽ ያለበት ሁኔታ በጣም ተረጋግቷል ወደ ራሱ እየተመለሰ ነው ስለዚህ ምንም መጨነቅ የለብሽም ገብቶሻል አይደል አንቺ ያረጋግተሽ ከወንድምሽ ግን ሆነሽ እሱንም ወደ ራሱ እንዲመለስ ነው ማድረግ ያለብሽ ገብቶሻል አሁን ሌላ ስራ ደግሞ ተጨምሮልሻል የወንድምሽ ጉዳይ እንደሚታወቀው ነው ስለዚህ እኛም እዚህ ሆነን ያው እኔ መጥቻለሁ እኔም ከጎንሽ ሆኜ ወንድምሽን እየተከታተለን ወደ ራሱ እንዲመለስ እናደርጋለን አይደል አቤላ አንተም እንግዲህ ያው ብዙ ነገር ተደራርቦብሻል ብዬ ከጎንሽ አንቺም ሰው ያስፈልግሻል አንቺም በርግጥ ጠንካራ ሰው ነሽ በዚሁ መቀጠል ይኖርብሻል ያው ነገ እንግዲህ እግዚአብሔር ነገሮችን ያስተካክላል ያው በተስፋ መጠበቅ ነው መጣር ነው መሞከር ነውና ነገሮች አሁን ከትናንት ትንሽ ለውጥ አላቸው ስለዚህ ብዙ ስራ አለብሽ አንቺ ሞር ከኛ በላይና መጠንከር ያስፈልጋል አንቺ እና ይሄ ያለበት ሁኔታ ምንድነው በፊት ካለበት ደህና ነው ያው ሙሉ ለሙሉ እንትን ብሏል የምንለው አይደለም ግን እግዚአብሔር ይመስገን ደህና ነው አይ ዋናው የሱ ደህና መሆን ነው ማለት ወንድሜን እየጣርኩኝ ነው እሱንም ለማትረፍ ሶላንም ወንድሜንም እንደዛው ማለት ነውና
ግን ደግሞ አሁን ሳስበው የናውም አጠገቤ መሆን ለኔ አስፈላጊ ነው። እሱ ከተሻለው ትንሽ ወደ ራሱ ከተመለሰ ቢያንስ ነገሮችን ለማስተካከል የነኪራን ነገር ለማስተካከል ናውም በጣም ያስፈልገኛል አሁን ላይ ማለት ነውና ለዛም ነው የወንድሜ ነገር ትንሽ ችላ እያልኩኝ ናውም በደንብ ይሻለው እያልኩ ትኩረት እየሰጠው ያለሁት እንጂ አሁን ናውም ተሽሎት ከመጣ እኔም እሱን እየጠበቅኩ ነው። ምን እየጠበቅኩ የሱ መገዛ ግዴታ ያስፈልገኛልና ቢመጣ ደስ ይለኛል። አሁን እሱ ጋር ለምን እንደቀረ ነው እኔ ያልገባኝ። አይ ውብዬ አሁን ወደዚህ መምጣት የለበትም። ገብቶሻል አይደል? ምን ማለት ድንገት ወይ ወንድም ነገሮች እንደቀድሞ እንዳይደራረቡ እኮ ነው ውብዬ። አዎ ግን እኔ ጠብቀዋለሁ እኮ ቢመጣ ማለት የሱ ገዛ በጣም ያስፈልገኛል። የሆነ ስለማታውቁ ነው ይገባኛል። ካጠገብሽ ቢሆን ብዙ ነገሮችን አብራችሁ ለማስተካከል ያቀርቡ። ግን ደግሞ አሁን እሱ በዚህ ሰዓት ወደ ራሱ መለስ በሚልበት ሰዓት ላይ ድንገት ያ ነገር አሁን ነፋፊ እንደተባለው ወይ ወንድምሽ መጥቶ ወይ ሰለሞን መጥቶ ወደ ቀድሞ ማንነቱ ሊመለስ ይችላል። ገብቶሻል? አሁን ጭቅጭቅ ምናምን አያስፈልጉም። እሱ እንደዚህ አይነት ነገሮችን ማየት የለበትም ነው። ግን እስከመቼ ከቤቱ ሸሽቶ ታዲያ ሰው ጋር ይቀመጣል? ይሄ መሸሻት በይው እንደዛ አታስቢው አንቺ። ገብቶሻል? መሸሽ ነው ብለሽ አታስቢው። ነገሮችን እያስተካከልን ነው። ግን እኔ ለማታለል አይደለም እንደዚህ የምታወሩት። አይ ያንቺን እኔ ሳላየው ማለቴ አልተያየንም። ሳላየው እናንተ ይሄን ነገር ልትሉት የፈለጋችሁት ነገር አልገባኝም። ውብዬኔና አምናችኋለሁ እኮ ግን ደግሞ አንዳንዴ እንደ ሰውኛ የሆነ ነገር ከሆነ ወይ ደግሞ ካልተሻለው እኮ እኔ ለመሸወድ ወይ ደግሞ እኔ ለማጽናናት ፈልጋችሁ እንደዚህ እያላችሁኝ ከሆነ አቁን ንገሩኝ። እውነት አይ እኛ እንችል ለምን እኔ ወደ ቤቱ እንዲመለስ ነው የምፈልገው። እኔ ቤቱ እንዲመጣ ነው አቤላ አስጨንቀናታል ማለት ነው። አይ መምጣታችን ይመለሳል ነው መምጣታችሁ ሳይሆን የሱ አለመምጣት ደህና ነው። እኔ ጋር ነው ያለው ደህና ነው። የእሱም የሆነበት አሁን የመጣንበት ትልቁ ምክንያት እሱን ነገር ላንቺ ለመንገር ለማስረዳት ካንቺ ጋር ለመመካከር ነው የመጣ ነው። ገብቶሻል? አሁን እዚህ ጋር ያለው ነገር እሱ ቢመጣ ነገሮች እንደ በፊቱ እንዲቀጥሉ አልፈለግንም እኛ። ቢያንስ ትንሽ ከአይናቸው ጠፋ ብሎ እንዲሻል አይደል? ይርሱት እስቲ በቃ እዚሁ ሆኖ እንዴት ነው ከአይኔ ስር የሚጠፋው ማለት ለኔም ማሰቡልኛ። ውብዬ አንቺ በብዙ ነገር እኮ ተወጥረሻል ውብዬ። ቅድም እንዳልሽው የኪራ ጉዳይ አለ፣ ሶል አለ፣ ራሱና ይሄ አለና በስንቱ ስንቱ ጋር ትሆኛለሽ አንቺ። ገብቶሻል? ቢያንስ ናሂ ከአይናቸው ትንሽ ሰወር ሲል ሌሎቹን እንኳን ትንሽ እንትን ለማለት ለአንቺ እሱ ይሻላል ብለን ስላስብን ነው አንቺንም ለማማከር እኮ ወደዚህ የመጣ ነው። ገብቶሻል? እንጂ እሱ ደህና ሳይሆን ቀርቶ አይደለም፣ ደህና ነው። እንዴት ነው እሱ ነው የኔ ጥያቄ እኮ። እንዴት ነው እሱ ተራርቀን ዝም ብለን የምንቀመጠው? በዛ ላይ ደግሞ የእሱ እገዛ በጣም የሚያስፈልገኝን ደግሞ ታውቃላችሁና መምጣት አለበት። አሁን ደግሞ ማንም ሰው አይመጣም። አሁን መሽቷል አይደለ? ስለዚህ ቢያንስ መቶ ሺሊያው ደህና ሆነ መጀመሪያ አንቺ ይኸውልሽ በደንብ ተረጋጊ። ገብቶሻል አይደለ? ከጎኑ እንድትሆኚ እንፈልጋለን። ስለዚህ አቤል ጋር ወስደንሽ እናሳይሻለን። ውብዬ እኔ ጋር ነው ያለው፣ እኔ ጋር መተሽ ማየት ትችያለሽ። ግን እኛ ያሰብነው ነገር አሁን እዚህ ጋር ምን መሰለሽ፣ ትንሽ ከዚህ ከአዲስ አበባም ወጣ ብሎ ወጣ ወዲህ ውብዬ ከዚህ ከአዲስ አበባ ወጣ ማለት አለበት። ወደ አርባ ምንጭ መሄድ አለበት ውብዬ። ብቻውን እንዴት ነው የሚሄደው? በዛ ላይ እኔን አላየኝም። ልጆቹ አሉ። እናንተ ምን ይሆናችሁ? አንቺ ታገኙዋለሽ። ችግር የለም ሆናችሁ አስቡታ ውብዬ። ይሄንን የምናደርገው ለሁለታችሁም ሰላም ስንል ነው። ይሄን ማወቅ አለብሽ። ገብቶሻል አይደለ? አሹ አለ ደግሞ ከጎኑ ታውቂያለሽ። አሹ አብሮት መሄድ ይችላል። ስለዚህ አሁን አንቺ መወሰን ያለብሽ ገባሽ አይደል? መወሰን እንደዚህ ቀላል አይደለም እኮ። ከተራራቅን ቆየን። እንደገና የልጆቹ የባባ በተለይ የባባ ጥያቄ እኔ በጣም እያከበደኝ ነው። እሱንስ እንዴት ነው የማደርገው? ውብዬ እንረዳሻለን። ነገሮች እኮ እንደሚደራረቡብሽ እንደሚከብድሽ ይገባናል። እኛም ጨከን ብለን ነው ይሄንን ነገር የወሰነው። ገብቶሻል አይደለ? ለማራራቅ እኮ አይደለም ውብዬ። ታውቂያለሽ አሁን ካለው ነገር አንጻር የሚሻለው የትኛው ነው? ገብቶሻል? እንዳልሽው ነው አንቺ ባባም እንዳልሽው ለአንቺም ካንሽ ብዙ ርቋል። ገብቶሻል? ግን አሁን ያለው ነገር እሱ ቢመጣ የሚብሰው ነገር ነው የሚበዛው። ገብቶሻል አይደል? ስለዚህ ትንሽ እንደው ከነበረበትም አንጻር ትንሽ ሰላም እንዲያገኝ ረፍት እንዲያደርግ እንደዚህ ቢሆን ብለን አስበናልና ከአንቺ ጋር ለመመካከር ነው። ገብቶሻል? ለሱም ሰላም ስትይ ገብቶሻል? እሱም ካለበት ነገር ትንሽ እንዲያርፍ። የሱ ማረፍ እኮ አንቺን ያሳርፍሻል አይደል እንዴ ውብዬ? እሱማ ነው። ግን ደግሞ ውብዬ እንድታዝኝ አንፈልግም እኮ አቤላ። ውብዬ
እንድታዝኝ እኮ አይደለም ታውቃለህ። አሁን እሷ በቃ ናፍቆት አለ አንደኛ፣ ሁለተኛ ደግሞ በቃ እንደምታየው ነው ብዙ ችግሮችን እያሳለፈች ነው። ውብዬ እባክሽ አታልቅሽ ውብዬ፣ እንድታለቅሽ እኮ አይደለም። ይኸውልሽ ነገ ሁሉም ነገር ይስተካከል የለ አይደል እንዴ? ነገ ይስተካከላል እኮ። ውብዬ አታልቅሽ እባክሽ። አሮቢ ጠንከር በይ ውብዬ። ብዙ ነገር አሳልፈሻል እኮ ውብዬ፣ ብዙ ችግሮችን አሳልፈሻል። አይ ከሄድንም በቃ አብሬው ነው እንጂ የምሄደው እንደዚህ ብቻ ምናምን አይደለም በጭራሽ። አሁን አንቺ ውብዬ እዚህ ሁኚ፣ እሱ ይሄድ። ገብቶሻል? ምክንያቱም ወንድምሽስ ገባሽ? ቢያንስ አንቺን ሲያይ ወንድምሽ ልቡ መለስ ይላል። ሁለት ነፍስ ማዳን አለብን። ገባሽ አይደል ውብዬ? እሱ ጋር እኮ አሹ ይሄዳል እኮ ከሱ ጋር አሹ አለ ደግሞ ውብዬ። አይ እኔ እና እሱ እንደዚህ መራራቅም የለብንም በጭራሽ። አይ ለምሰልሽ ውብዬ፣ አሁን ቆም ብለሽ አንቺ ማሰብ አለብሽ። ትንሽ ጊዜ ራቅ ማለት አለበት። አሁን እሱ ያለበትም ሁኔታ በሱ እንትን ሆኖ ስታዩ ከባድ ነው። ገብቶሻል? እንደገና መጥቶ እዚህ ማአት ውስጥ እዚህ እንትን ውስጥ መግባት የለበትም። ገብቶሻል አይደል? አንቺ ከናፍቆትሽ ከልጆቹ ናፍቆት እሱ ያለበትም ነገር ብዙ ነገር አስበሽ ነው ያለብሽ። ማአት ብዙ ችግሮች አሉ ብዬ ገብቶሻል አይደል? እንደገና የሱ መምጣት ሌላ ማአት ችግር ነው የሚጨምረው። ቢያንስ ትንሽ ሄዶ እረፍት አድርጎ እሱም አይምሮ ትንሽ እንትን ብሎ ቢመለስ መልካም ነው። ቢናፍቃት ነው የሚሻለው። ገብቷል? እዚህ መጥቶ ከእንደገና ወደ ኋላ ከመመለስ እሱ እዛ ሄዶ ቢናፍቃት ይሻላል። ውብዬ እንደዛ ነው አይደለም? ውብዬ እንደዚህ ነው አይደለም። አይ ቢናፍቃት ማለት ምን ማለት ነው? ውብዬ አይደለም ነው አይደለም። ቢናፍቃት ሌላ ነገር አለ ውብዬ። የኔ ቦታ ሆነ አስባ ይገባኛል። እኔ ይሄን ጊዜ ከኔ ሩቆ አስበው እንደገና ወደ አርባ ምንጭ ብቻውን ይሄድ ማለት ምን ማለት ነው? በኔ ቦታ ሆነ አስበው። እኔ እየጠበኩት እኮ ነው፣ ተሽሎት ይመጣል ብዬ እየጠበኩ ነው። አንተ እንዴት ነው አርባ ምንጭ ለመላክ እንደዚህ ለዛው ከኔ ጋር ሳይገናኝ ሳይታይ ነው አይደለም? ቆይ ነው አሜ ምንም አታወራኝ። አሁን ከሄድን አብረን እንሄዳለን። ግን መጀመሪያ ሊያው ውብዬ፣ መጀመሪያ እኮ አንቺ ካልተረጋጋሽ ማየት አለብኝ። በቃ ውብዬ ተረጋጊ እስኪ መጀመሪያ ተረጋጊ። አታልቅሽ ደግሞ እኔ እንድታለቅሽ እኮ አንቺ ካልተረጋጋሽ እንዴት ይሆናል ውብዬ? ለመመካከር እኮ ነው የመጣ ነው። ለሱና ላንቺ ይሄም እኮ የሚሆነው ላንቺም ሲባል እኮ ነው። ለሱም ሲባል እኮ እንደዛም ከሆነ አብረን እንሄዳለን። ልጆቹን ይዤ አንድ ላይ እንሄዳለን እንጂ በጭራሽ ነው ብቻ። አንቺ ማትሄጂበትን ምክንያት እኮ ነገርኩሽ። ለወንድምሽ አንቺ ታስፈልጊዋለሽ። እዚህ ሆነሽ ወንድምሽን ይኸውልሽ ወደ ራሱ እንዲመለስ ማድረግ አለብሽ። ገብቶሻል? ገና ብዙ ነገር ይጠብቃል። ገና ብዙ ነገር አለ ውብዬ። ይኸውልሽ የእሱን ጉዳይ አሁን ለእኛ ተይለን ተሽኛል አይደለ አቤላ? ሁለታችን እንዴት እንደለፋን ታውቃለህ አይደለ? ስንት መስዋዕትነት እንደከፈልን ታውቃለህ አይደለ? መረዳት አለብሽ። እሱ ነው ገብቶሻል? ውብዬ ይኸውልሽ እኔ ብዙ ነገሮችን ትቼ ነው የሄድኩት እና ይሄን በጣም ነው የምወደው። ገብቶሻል አይደል? አንቺ ደግሞ በዛ ልክ መረዳት አለብሽ። ይሄን ሁላ የምናደርገው እኮ ካንቺ ለመነጠል ፈልገን ነው እንዴ? አይደለም። ግን ደግሞ በጣም ቆየን፣ ከተያየን ቆይተናል። አሁን ደህና ይሁን አይሁን ራሱ ገና አላውቅም። ገብቷል አይደል? ደህና ነው። እንዴት ነው የምወስነው? እኔ ጋር ነው ያለው። ደህና ነው እያልኩ እሺ አሳዩኝ፣ ላግኘውና ከዛም በኋላ እንወስናለን። እሱን ነው የምትፈልጊው ብዬ? አዎ እሱን ነው እንዴ ባልኩሽ ነገር ግን ይኸውልሽ ተስማምተሽ ጨርሰሻል አቤል። እኛ እናሳይሻለን ነው ብዬ ችግር የለውም። እኔ ጋር ነው ያለው ታየዋለሽ። ነገር ግን አርባ ምንጭ መሄድ እንዳለበት መስማማት ይኖርብሻል። በቃ ገብቶሻል? ለማየቱ ምንም ችግር የለም። አቤላ ግዴታ መስማማት አለባት። ገብቷል አይደል? ለነሱ ደህንነት ስንል ነው እኮ እኛ ይሄንን የምናደርገው። ውብዬ እባክሽ እኛንም መረዳት አንቺን መቆጣት መጫው አልፈልግም። አንቺ ላይ እባክሽ ውብዬ ተረጅኝ እሺ። በቃ ልብስ ተለውጥና እንውሰዳትና ቢያንስ ተረጋጋ። ችግር የለም። ልብስ ቀይረሽ ነው